ምን ሃላንድንና ሮድሪን ወደ ማድሪድ አመጣቸዋለሁ? ጭራሽ ዓለም ላይ የሌለ ድፍረት ነው ያለ። በጣም ደፋር ነህ መጨረሻ ማለት ነው። ይሄ ኢነርኬ ሪኬልሜ ነው ምናምን የሚባል ሰውዬ በሪያል ማድሪድ ቤት የፕሬዝዳንታዊ ምርጫ እየተወዳደረ ይገኛልና እኔን ከመረጣችሁኝ ሮድሪንና ሃላንድን አስፈርማቸዋለሁ 100% እርግጠኛ ነኝ። እና የኔ ሱፐርስታር ፈራሚ ደግሞ ሃላንድ ይሆናል። ጭራሽ የሃላንድን ማሊያ ምናምን 9 ቁጥር አጽፎ ስሙን አጽፎ ምናምን ይዞ እንደዚህ እያሳየ ነው በምርጫ ቅስቀሳ ላይ ማለት ነው። ጭራሽ በጣም ነፋር ነው። በአይናችን መጣ የመጨረሻ ማለት የመጨረሻ። ለዚህ ገጣባ ሰውዬ ደግሞ ማለት ነው የሃላንድ አባትና ወኪሉ ያው መልስ ሰጥተዋል። እኛ በማንቸስተር ሲቲ ቤት ደስተኛ ነን። ሃላንድ ደግሞ የማንቸስተር ሲቲ የፕሮጀክት አካል ነው። የቀጣዩም የኢንዞ ማሪስካ ዋነኛው የፕሮጀክቱ መሪ ተዋናኝ አንዱ ተጫዋች ነው እና በፍጹም ማንቸስተር ሲቲን አይለቅም። በቃ ተናገረ። ያው እነሱ ተናገሩ። በጣም ሃላንድ በማንቸስተር ሲቲ ቤት ደስተኛ ነው። የወደፊቱ የማንቸስተር ሲቲ የፕሮጀክቱ ዋነኛ መሪና ዋነኛው አካል ነው ብሎ ያው ፋብሪዞ ሮማኖ 3-4 ጊዜ ዘግቦታል። በፍጹም ወደ ሪያል ማድሪድ አይሄድም ሃላንድ ብሎ ዘግቦታል። ለማንኛውም አፍህን ዝጋ፣ በእኛ ላይ እንዳትመጣ። በእኛ ጭራሽኛ ከሌሎች ክለቦች ተነጣጥረን። ይህ ክለብ ሲቲ ነው አባ። ዝም ብለህ ተጫዋች መውሰድ አይችልም። ለማንኛውም ይመቻችሁ። አንተ ግን ተጠንቀቅ። ዴቪ ፕለን ያላምንም ይኸውልህ ፍሎሬንቲኖ ፔሬዝ አሁን ላይ ሩቢጎ ለቆብን ማለት ነው። ኤንሪኬ ሪኬልሜ ደግሞ ኤርሊንግ ሃላንድን ካላመጣው እኔም መርጣችሁ ማለት ነው 100% ሜምበርሺፕ ለ100,000 ሪያል ማድሪድ ሜምበሮች ከፍላሉ ሲል ተናግሯል። ምን እኔ አላምንም። አረ ሲቲያችንም ተጎዳ እኮ። አረ ሲቲንም ጎዳችሁት። ምንድን ነው ሮድሪን ደግሞ የዋና አላማ ሳይኒንግ ነው ተብሏል። በቃ ስታር ሳይኒንጉ ሮድሪ ነው ብሎ ለጥፎታል። ኤርሊንግ ሃላንድን ሼኪ ሆነ ነው ያውቋል። ኤርሊንግ ሃላንድ እንደምታውቁት ኦልሞ 9 ዓመት ኮንትራት አለውና እሱን ማፍረሻ አስቡት። ከዛ በኋላ ድንገት እንኳን እንደው እሺ ቢል እንኳን ማንቸስተር ሲቲን ደግሞ ለማስማማት የሚከፈለው ዋጋ በምንም ሂሳብ የማይሆን ጉዳይ ነው። ግን ኤንሪኬ ሪኬልሜ ያው ዛቻ ነው። ገባችኋል? በዚህ ነገር ነው መመረጥን የምታዘጋጀው። ሮድሪ የተረጋገጠው ሳይኒንግ እኔ ከመጣው እሱ የመጣ ሰው ነው ብሏል። ያው ሮድሪም ካለም ዋንጫ በኋላ እናያለን ያለው አይ ቲንክ እሷን ነገር አይቱት መሰለኝ። ከዛ ደግሞ አልፎ ደግሞ ያው ፍሎሬንቲኖ ፔሬዝም ኢንተረስት አለው ብዙ ነገር ግን የለም እሱ ጋር። በሪኬልሜ ዙሪያ ደግሞ ያው ኤርሊንግ ሃላንድን ማመጣሉ እያለ አረ ሲቲያችንም የጎዳችሁብኝ ነው። እኔ ደስ አላለኝም። ኤኒዌይስ በዚህ በዛ ትንሽ እስቲ ዊልሲ ሲቲ ማናጅ ማድረግ የሚችል ቲም ነው። ምን እንደሚፈጠር እናያለን። እንደዚህ በጣም የሚገርም ነው። ጆስኮ ቫርዲዮል ይባላል። ሮድሪ ነው፣ ኤርሊንግ ሃላንድ ነው። አሁን ጭራሽ በስማ ሪያል ማድሪድ ግን ነግራችሁ ነበር መሬት መንቀጥቀጥ ከዚህ በኋላ የሚታይ ዩ ዊል ሲ ሀላ ማድሪድ ኢናዳማስ አዞሎይስ እኮ የነዚህ ሪያል ማድሪድ የሚባሉ ቡድኖች ድፍረታቸው እኮ ነው የሚገርመኝ። ድፍረታቸው እንደሰማችሁ ከሆነ የፕሬዝዳንታዊ ምርጫ እየተደረገ ነው በፍሎሬንቲኖ ፔሬዝ እና በራኬል መሀል እና ምን አለ ራኬል የሚባለው ሰውዬ ስግጥ ብሎ ማለት ነው እኔ ከተመረጥኩኝ ሃላንድን እና ሮድሪን ወደ ማድሪድ አመጣቸዋለሁ፣ እመኑኝ አመጣቸዋለሁ። ተመልከቱት፣ ስግጥ ብሎ ማለት ነው ማሊያው ላይ የሃላንድን ቁጥርና ስም ምናምን ነገር አድርጎ ማለት ነው። ነገር ግን የሃላንድ አባትና ኤጀንቱ በግልጽ ተናግሯል ሃላንድ በማንቸስተር ሲቲ ደስተኛ እንደሆነና እንደሚቆይ። ነገር ግን ድፍረታቸው ማለት እንዴት አድርገው ነው ቆይ ቢያዩልን እኛን እንዴት እያደረጉ ነው እያሰቡን ያሉት? የተጫዋች ማከፋፊያ የተጫዋች ጀብሎ ነው እንደፈለጉትን እየመጡ የሚያነሱት እንዴ? የእነሱ ተጫዋቾች ማስቀመጫ እኮ አድርገው ነው የሚያስቡን። ፔሬዝ ደግሞ ምን አለ? ሞሪኖ እኔ ከተመረጥኩ ሞሪኖንም አመጣለሁ፣ ምርጥ የተባሉ ተጫዋቾችን አመጣለሁ ብሏል። ይኸው ኮናቴንና ዳንፍሪስን አምጥቷል። ድፍረታቸው አስቡት። ኤርሊንግ ሃላንድ ከማንቸስተር ሲቲ እሺ መጣ እንበል ማድሪድ የት ሊጫወት ነው? ምባፔ የት ሊገባ ነው? ሲቲ ላይ እንግዲህ የሚገርም ኮንትራት ነው ያለው ሃላንድ በአመት ስንትና ስንት ሚሊዮን ዶላር። ነገር ግን ስግብግብነታቸውን የሚያሳዩት ጀለስ አሁን እሳቸውን በራሳቸው ቆንጨራ ሊያርዳቸው ሃላንድን ላስፈርም ነው ሃላንድና ሮድሪን ላመጣ ነው እያለ ነው። ሁለት ነገር፣ አንደኛ ፔፕ ከሲቲ ቤት ወጥቷል። ማን ነው በርናርዶ ሲልቫ ከሲቲ ቤት ወጥቷል። ከዛ ሃላንድና ሮድሪ የሚወጡ ከሆነ የሲቲ ኢራ አበቃለት ማለት ነው። ይሄንን ያደርገዋል የሰውየው አላቅም። ካደረገው ግን ይሄ ማድሪድ ቤት ምን ሊካሄድ እንደሚችል ምባፔ፣ ቪኒሺየስ ምናምን አሉ። እዛ ላይ ሃላንድን መጨመር ማለት ሌላ ድራማ ማለት ነው። አንድ ሁለተኛው ነገር ግን ማለት ነው ካልፈረሙ ሰውየው ፕሬዝዳንት ሆኖ ከተመረጠ በኋላ ካልፈረሙ ቃል የገባው ነገር አለ። ምንድነው ቃል የገባው? ለ100,000
የሪያል ማድሪድ ሜምበርሺፕ ከፋዮች ማለት ነው የአመት 100% ክፍያውን እኔ እከፍልላችኋለሁ፣ ምረጡኝ ብቻ፣ ከዛ ሃላንድን አመጣለሁ፣ ሃላንድና ሮድሪን ሁለቱ ካልመጡ እኔ ክፍያውን እከፍልላችኋለሁ፣ የሜምበርሺፕ ፊውን እኔ ሙሉ በሙሉ እችለዋለሁ ብለዋል። እኚህ ሰውዬ ደግሞ ጆዜ ጋር ጨርሰዋል አግሪመንት። ኦልሬዲ መፈረም ነው የቀራቸው። ፕሬዚዳንትነታቸውን ካረጋገጡ በኋላ ጆዜን ያስፈርማሉ። ከዛ እንደውም ጭራሽ ቢግ ሳይኒንግ ጠብቁ፣ ሐሙስ ዕለት አሳውቃለሁ ብለዋል። ሌላ ድራማ ሃላንድ ተጠይቆ ነበር ስለዚህ ጉዳይ። እኔ ምንም ማውቀው ነገር የለም፣ ይሄ ነገር እኔ ምንም ከሪያል ማድሪድ ጋር ሊንክ የለኝም፣ ሲቲ ቤት ነው የምቆየው ብለዋል። የሲቲ ባለቤቶችም ዳር ኮንፊደንት ብለዋል። ማን ነው ፋብሪዚዮ፣ አይ ሲቲ ቤት የተረጋጋ ነገር ነው ያለው፣ ሃላንድ ይመለሳል ተብሏል። ይሄ ግን ማለት ነው ባርሴሎና ቤት ውስጥ ሲካሄድ ነበር። ፊጎም እንዲህ ብሎ ሰክሶ ነበር ማለት ነው ወጣቱ ሰውዬ። ምክንያቱም ፍሎረንቲኖ ፔሬዝ በተከታታይ 2 ዓመት ዋንጫ አልበላም። ሪያል ማድሪድ በተለይ ከሻምፒዮንስ ሊጉ በጊዜ እየተሰናበተ ግራ ገብቷቸዋል። ስለዚህ ፍሎረንቲኖ ፔሬዝ ምናልባት አርጅተዋል፣ በቃቸው ምናምን፣ ሚዲያው ደግሞ ማለት ነው የሆነ ካንሰር ነገር ይዟቸው የመርሳትም ችግር እያጋጠማቸው ምናምን ብሎ ሲያወዛግባቸው ነው የከረመው በዚህ ሲዝን ማለት ነው። እና ሰውየው ተባረው አዲሱ ይመጣል እና ሲቲን ያፈራርስልናል ወይስ ሰውየው ራሳቸው ይቀጥላሉ? ጆዜ ወደ አሰልጣኝነታቸው ይመጣሉ፣ ከዛ ቢግ ሳይኖች ይቀጥላሉ? አብረን የምናየው ይሆናል። ላቫይላንድ